ግብዣው ዱላ ነው። ማታ ሲገባ ተኗልሽ የለም ዱላ ነው። እያልኩኝ ነው የምጮህ እያልኩኝ በህግ አምላክ እስኪሎ ጎረቤት እያልኩኝ እንዴ እናሽ እንዴቱን ጭራሽ ትጮያለሽ እንዴ ምናምን እኔን ልታስይዥኝ እኔ እኮ አራዳ ነኝ ምናምን ፋራ መስልሻለሁ እንዴውን ነገር ቢመጣ ጣራ ቀድጄ የምወጣ ሰው ነኝ እኮ እያለ ያፍነኛል ሁላ በተራስ ጭራሽ በተራስ ያፍነሻል። አረቄውንም ጠጁን የሚያገኘውን መጠጥ ነው የሚጠጣው። ካሜራውን እንደብቀናል። ካየው ግን ካሜራውን ይገለኛል። ምንም አያየው በእውነት ይገለኛል። አይዞሽ ይገለኛል። ካየውነት አያየው ጣራና ግርግዳ ከሮም ሲገባ ካዩ ይገለኛል። የሚያሳየኝ ቢላ ነው። ለመሰለሽ ተረጋጊ ምን ዘመን ላይ ነው የደረስነው? ዝም በይ ማትረቢ። አንቺን ካገባሁ ቀን ጀምሮ ህይወቴ ሁሉ ምስቅልቅል ወጣብኝ። አያሹ ያለ ድሜ ማበት ምንም መሰለኝ ቁጭ ብለሽ መብላት ጎያቸው ጓደኞች ያበላሉ፣ ለባልሽ ለባሎቻችሁ ያዝናሉ። ያንቺ ሸክም ነው ትርፌ። ሂጂ ውጪ ከዚህ ቤት ኖረሽ ማጠቅሚኝ። እንደዚህ ሳክራይ ዘላለም ሸክም ነሽ አንተ። ለኔ ሸክም ይሁን ሂጂ እባክሽ። ስራሽ ምንድነው? አንቺን ካገባሁ ቀን ጀምሮ ህይወቴ ባዶ ታውቂያለሽ። ገንዘብ ሰርቼ የለኝ በረከት የሌለሽ ወይ ገደለሽ። ለምን ነው ከኔ ጋር የምትኖሪው? ትርጉሙን ንገሪኝ እስኪ። ለምን አትገለኝም? እንደዚህ አይነት ቃላቶች እገልሻለሁ። ምን ደሞሽ ነው? አትሻለሁ ገና ወይ በደለቀኝ ውጪ ማለት ነው። እሱ አመን ውጪ። አይ ውጪ ጨራሽ ባቤ ውጪ። እሺ ልጆቼን ሰጠሹ ለመንግስት ሸጥሽው አሉ። ደግሞ አልቻልክም ማብላት አልቻልክም። ሸጥሽው። ከዚህ በላይ ምን ፈለሽ? እንደዚህ አይነት አባት ምንም አያደርግሽው ወይ አረብ ሀገር አትሂጂ። እንደ ሴቶች አትለወጪ። እኛን ከይከታም ይወጣ ታውጪ። ሰካራም ዝም ብለሽ እንደ ሰጋቱራ መዋጥ ሰካራም ልቀልም ሂጂ ወይ ሂጂ። አሁን እስኪ ገና በዚህ ድሜ ወጣት ነሽ፣ ገና አፍራ ነሽ፣ ቆንጆ ነሽ። አንድ አፍታም ነገሽ እንደተጋድመ ህይወታችን ቢቀይር ምን አለ? ምን አልክ? ከአፍታም ጋር ተኝተሽ ህይወታችን ቢቀይር ምን አለ ነው አልኩሽ። እንዴት ነው የምታስበው አንተ? ታጣጣየ መጣ እንዴት አራስብ አማርኛ ይከካም ኑሮ ከምንኖር አውጭን አንቺ ምትሻለ ኑሮ ኑሬ እኔንም እስኪ ሰው አድርጊኝ። አንቺ ማትረብ ሂጂ ሂጂ ባክሽ ሂጂ። የሚመክር ሰው አለ እንደዚህ ያለም ውጭና ህይወቴን ወይ ለውጪ ይተደምሮ ኑር እስኪ ጨራሽ ወይ ሲያምርግር ገርሞሽ ነው ገርሞሽ ነው ሰጠኝ ጠራስ ገና አስንሻለሁ። ህይወቴ ሁሉ ስቃይ ባንቺ የተነሳ። ሂጂ እስኪ ውጪ ከዚህ ቤት። አምላኪ ወይ ውጪ ነው እንደምታቃጥለኝ። ውጪ አንድ በላለ የለም ቤት መርዝ ብላ ለምን መርዝ በላለ? ኧረ መርዝ ብላ ሂጂ እስኪ ህይወቴን ቀይሪ። ያንቺ ደም የደም ለውጪ የታባል ሰጅስ ሊቀት ነው። ነይ አንቺ ማታ ነይ ወደ ልቀቀኝ። የታባል ተጅ ነው። ቁጭ በይ አትጨይ። ገና ፍኛል ተነገር የለሽ ነው። እኔ ካትሎ ሽታ አስጠልቶሽ ነው። ዝጊ አናትሽ ነው የሚያፈረጥልሽ። ማን ሎሽ ነው? ንገሪኝ እስኪ ማለሻል ብሎ እናገራለሁ። በቃኝ። ምንድን ነው የምትሰራው? ሀንግ መስራት። ሀንግ ነው የምንሰራው። ሀንግ ነው የምትሰሩት? ከማን ጋር ነው? ስማቸውን አታውቅም? ተናገር። ስማቸውን ንገረኝ። አንዱ በላቸው ይባላል። አንዱ ሳሙኤል፣ አንዱ እንድሪስ። አራት ነው።
ስለዚህ ምንድን ነው የምትሰርቁት? ያው በአብዛኛው የአንገት ብር፣ ስልክ ነው የኪስ ብር በቃ። ከዛ ውጭ ሌላ ነገር ምንም። ይሄንን ነው የምትሰርቁት? እና እዛ የምትሰርቀው ብር አልበቃህም እና ነው ሚስትህን ከባለ ሀብት ጋር ተኝ የምትላት? ትተኛ የእኛን ህይወት ትቀይር ብዬ ነው። አንተ ያልቀየርከውን ህይወት እሷ እንዴት ነው? እሷን አግብቼ ከካኖር የኖርኩት። እሷን አግብተህ አታይም? ጦልጌ ፊቴ ፎረፎራም ነው። ያው መጠጥ ነው እንደዛ ያደረገ አይደለም፣ መጠጥ ነው። ሌላ ምንም አይደለም። የእሷ ምላስ ነው። የእሷ ጭንቀት ማሳበስ ሲገባ ሰካራ ማታወረጉት የለም። ተው የለም አይደል? ሰራልሽ ትሰራላታለህ። ማትረፊ ራጅ ትሰራላታለህ አይደል? ለምን አትወኝም? ትሰራላታለህ። ለምን አትወኝም? ምንድን ነው የምትሰራላት? እስቲ ንገረኝ። ለምን አትወኝም? ምንድን ነው የምትሰራላት? ለምን አትወኝም? ምንድን ነው የምትሰራላት? ንገረኝ። ንገረኝ። ምንድን ነው የምትሰራላት? ጉድ እንዳረገችው ጉድ አረጋል። ኧረ በቃኝ፣ ልገናኝ ነው ወይ? በቃኝ። ሰላም ውድ የጀግና ሚዲያ ተመልካቾች እንደምን አላችሁ? እንደምን ቆያችሁ? እንግዲህ ዛሬም ተመልሼ መጥቻለሁ። ያው ከባባድ ስራዎች እየገጠሙን ይገኛል። በዚህ ልክ ሰው ተጨካክኖ እየኖረ በዚህ ልክ የሰው ልጅ እንዲጨክናል ብለን የማንገምታቸውና የማናስባቸው ነገሮች እየሰማው ለመስማት ደግሞ የሚከብድ ነገሮችንም እየተነገረኝ በጣም የሰው ልጅ በዚህ ልክ ጭካኔ ውስጥ እንደገባ ስናይ በጣም ያሳዝናል። እና እንግዲህ እኛም በቻልነው አቅም በወረፋው መሰረት ሁሉም ጋር ለመድረስ እንሞክራለን ማለት ነው። እንግዲህ ውድ የጀግናው ሚዲያ ተመልካቾች ብዙ ጊዜ የምለው ነገር ከአንድ ሰው ስህተት ብዙ ሰው መማር አለበት ስለምል ሁላችሁ የኛ ውድ ተመልካቾች ይህንን ቪዲዮ ስትጀምሩት ላይክ በማድረግ እንዲሁም ደግሞ ለብዙ ሰዎች እንዲደርስ ሼር እያደረጋችሁ አብሮነታችሁን አሳዩን ለማለት እወዳለሁ። እና ያው እንዲህ ስል ለብዙ ሰው ቢደርስ ከዚህ ቪዲዮ ሰው የሚጠቅመውን ነገር ይወስዳል፣ የሚጠቅመውን ነገር ይማራል ማለት ነው። እና ሁላችሁም ይህን ቪዲዮ ስትጀምሩ ላይክ እያደረጋችሁ ጀምሩት፣ ሼር ማድረጋችሁ እንዳትረሱ። እንዲሁም ደግሞ በቪፒኤን እያያችሁ ለብዙ ሰው ሪኮመንድ እንዲያደርግልን ሁላችሁ በቪፒኤን ብታዩት ለማለት እወዳለሁ። እና ዛሬም ደግሞ አንድ እህቴ እንግዲህ በወረፋው መሰረት እሷ ጋር ተገኝቻለሁ። ያው ረዥም ጊዜ ነው በእርግጥ በወረፋው መሰረት እሷ ጋር የተገኘሁት። ዛሬም ያው ምንም ማድረግ አይቻልም። በወረፋው መሰረት ግን ቢዘገይም እያንዳንዱ ሰው ጋር እንደርሳለን ማለት ነው። እንግዲህ ያው እሷ ጋር የተፈጠረባትን ነገር ከራሷ አፍ እንሰማለን። ስለ እሷም አንዳንድ ነገሮች እጠይቃታለሁ፣ ምን እንደተፈጠረባት እጠይቃታለሁ። እስከ ቪዲዮ ፍጻሜ ድረስ አብራችሁ ነው። እሺ፣ ሰላም እህቴ። እንዴት ነህ? ሰላም ነው ወንድም? ሰላም ነው፣ እግዚአብሔር ይመስገን ደህና ነኝ። አለን። እንዴት ነህ? ያው በወረፋው መሰረት ዛሬ ወደ አንቺ ጋር መጥቼ ተገኝቻለሁ። እስቲ በመጀመሪያ ደረጃ ስምሽን ንገሪኝና። ፀሐይ ከበደ እባላለሁኝ። እሺ ፀሐይ ከበደ፣ ምንድን ነው የገጠመሽ ነገር? ምንድን ነው የተፈጠረብሽ ነገር? በእርግጥ ረዥም ጊዜ ነው ቀጠሮ ከፍተሽ። በጣም የረሳችሁኝ ሁላ መስሎኝ ነበር፣ እንዳልረሳችሁኝ አመንኩኝ። አሁን ወረፋ ስለበዛ ነው በቀደም ተከተል መሰረት የምንሄደው እና አውቃለሁ። የጀግና ሚዲያ በጣም ነው የምከታተለው። አዎ በጣም እከታተላለሁ፣ እሰማለሁ። እሺ ምንድን ነው የተፈጠረብሽ ነገር ንገሪኝና፣ ያው ለአንቺ ችግር መፍትሄ መፈለግ ስላለብን በተቻለን አቅም አንቺን ለማገዝም ጭምር ስለሆነ የመጣ ነው። ክሮችም አሉ እንግዲህ ከኔ ጋር ብዙ ስራዎችን ነው የምንሰራው። ታውቂዋለሽ እና እስቲ ግልጽ አድርገሽ ንገሪኝ፣ ምንድን ነው የተፈጠረብሽ? በእኔ በጣም ትልቅ በደል ነው የደረሰው። ወጣት ነኝ እንደምታየኝ፣ ግን የወጣትነት መልኬን አጥቻለሁኝ። የሶስት ልጆች እናት ነኝ፣ ባለትዳር ነኝ። ባል የሚሉት ነገር ራሱን በጣም ነው ግራ የሚገባኝ። ባል ማለት ምንድን ነው ማለት ደረጃ እስክደርስ ድረስ ማለት ነው ከባሌ ጋር የምኖረው። እና
ተረድታችሁኝ በጣም አዝናችሁልኝ ችግሬን ልትጋሩኝ ስለመጣህ እዚህ ድረስ እጅግ በጣም ላመሰግን እወዳለሁ። በመጀመሪያ ደረጃ ችግሬን አስቀደምኩኝ። ይቅርታ። ምንም ምስጋና አያስፈልገውም። ያው እንደምታየኝ ፊቴም ሰውነቴም ከሰውነት ጎዳና ወጥቻለሁኝ። ስላገኘው በጣም ደስ ብሎኛል። ቶሎ ስለደረስክልኝ በነፍስ ያው እንደምልህ ምን ብዬ እንደምነግርህ አላቅም ከምን እንደምጀምር። ባለትዳር ነኝ ብያለሁኝ። ልጆቼን ለመንግስት ሰጥቼ ነው ያለሁት። ባል እያለሽ ለምን ልጆችሽን ለመንግስት ሰጠሽ ብሎ የሚጠይቀኝ አካል ካለ ደግሞ መልስ ለመመለስ ዝግጁ ነኝ። ባሌ በጣም ጠጪ ነው፣ ሲበዛ ጠጪ፣ ጎረቤቱን ላስኪሰለች። ተው ቢባል ቢመከር ምን ቢል ምንም የሚሰማ ነገር የለውም። የሚረባ ጓደኛም የለውም ሲጀመር። ጓደኞቹም እንደሱ ሱሰኞች፣ ይቅማሉ፣ ይጠጣሉ፣ ያጨሳሉ። እኔ ማጅራቱን ለመቼም ይመስሉኛል ጓደኞቹ። ይመጣል ከኔ ጋር ሰላም የለም፣ ሁሌ ጠጥቶ ነው የሚመጣው። ሰው ሚስቴ እንዴት ነሽ ደህና ዋልሽ ይላል። እኔ አሁን በፍርሃት ምክንያት እስር ቤት ውስጥ ነው ያለሁት ማለት ይቻላል። ታስሬ ነው ቤት ውስጥ ያለሁት። ቆይ ምንድን ነው ሀሳቡ? እሱ አሁን እንዲህ የሚሆንበት ነገር ግልጽ ያወራሽ ነገር አለ? እንደ ሚስቱም አያየኝም። ጓደኞቹ ይመክሩታል። ጠጪ ናቸው ጓደኞቹ፣ በጣም ጠጪ ናቸው። ለምን አግብተህ ትቀመጣለህ? እንደኛ ዘና ብለህ ያገኘውን እየበላ እየጠጣ ሱሳችንን እያጧጧፍን አንኖርም እንዴ ነው የሚሉት። አንዴ ምከሩልኝ ብያቸው ብሄድ ሰደቡኝ። በጣም አጸያፊ የሆነ ስድብ ማለት ነው። እነሱ የተሳደቡትን ስድብ እኔ አሁን መናገርም አልፈልግም። ምክንያቱም ሴት ልጅ ነኝ። ከእነሱ አንደበት የወጣውን ደግሜ ማለትም አልፈልግም፣ ባለጌውን ያክል ስለሚሰማኝ አስመከርኩትኝ። ምንም የሚሰማ ሰው አይደለም። ሁሌ እየጠጣ ነው የሚመጣው። ቀን በቀን መጠጥ ነው። ገንዘብ ከየት እንደሚያመጣ እግዚአብሔር ነው የሚያውቀው። ይመጣል፣ እኔን ያሰቃየኛል። የሚስትነት ክብርና ወግ እንኳን አሳይቶኝ አያውቅም አንድም ቀን። በጣም ረጅም ዓመታችን አብረን ወደ 6-7 ዓመት ሆኖናል። 7 ዓመቱ ሙሉ እንደዚህ ችዬው ነው የኖርኩት። ችዬው አማራጭ ስላጣው መሄጃ ስለሌለኝ፣ ቤተሰብ የለኝም፣ እናት አባቶች ይሞታሉ። ሰው ቤት ነው ያደግኩት። ማንንም ዘመድ አላውቅም። የትም እንደማልሄድ ስለሚያውቅ ቃቃ ይጫወትብኛል። ዱላ ሁላ ነው የምመታው። ደበደባለሁ። ማታ ማታ ሲመጣ ዱላ አለ፣ እመታለሁ። ቆይ ምንድን ነው ህግ የለም እንዴ? አንቺ ለመክሰስ አልሞከርሽም? እሱ ከቤት ወጥቼ አላውቅም። እኔ ንብረቴን አውጥቶ እንዳይሸጥ እያልኩኝ ቤት ውስጥ ነው የምቀመጠው። እቃ ይዞ ወጥቶ ይሸጣል ለመጠጫው። ከቤት ነው ከዚህ ቤት ነው እቃ እያወጣ? የቤቱን እቃ እያወጣ። አሁን ሰዎች የሰጡኝ ጫማዎች ነበሩ፣ በደህና ሰዓት የነበሩኝ ጓደኞች የሰጡኝ ጫማዎች የሉም። አውጥቶ ሽጦ ጨርሷቸዋል። ከአረብ ሀገር ጓደኞች የሰጡኝን ጫማ። ምንም ንብረት የለኝም ማለት ይቻላል። አውጥቶ ነው የሚሸጠው። ሱሰኛ ነው፣ ሲበዛ ሱሰኛ ነው ከምልህ በላይ። ቆይ ለሱሱ ብቻ ነው እንደዚህ የሚያደርገው ነው አሁን እያልሽኛለሽ? አዎ በጣም በጣም ለሱሱ። ምክንያቱም ሁሌ እየሰከረ ነው የሚመጣው። ሁሌ አንድ ቀን እንደሚገለኝ እኔ እንጃ፣ እግዚአብሔር ነው የሚሆነኝ። ሁሌ ዱላን፣ ሁሌ ድብድብ ነው። ጎረቤት እንኳን እንዳያገላግለኝ መጥቶ በህግ አምላክ ረፉላ ሲሉት ምን አገባው ህግ፣ እናቱ እንዲት ሁንለት፣ አያገባችሁም በሚስቴ ይላል። ደህና ነገር ያደረገልኝ መስል በር ቆልፎ ነው የሚደበድበኝ፣ በር ዘግቶ። እንዳልጮህ ደግሞ አንዳንዴ በትራሱ ላይ ያፍነኛል። ጭራሽ አፈናም አለው? አዎ በትራስ እያፈነኝ ሁላ የሚደበድበኝ። ምን አይነት ሰው ነው እባክሽ? ቆይ በቤተሰብ ለማስመከር አልሞከርሽም? በሽማግሌ ተመከረ። ቤተሰቦቹ መክረውታል መተው። ኧረ እኔ ስጠጣ ነው እንደዚህ አቡሽ ያለብኝ፣ ይቅርታ በቃ የኔ ፍቅር፣ እኔ እኮ ወዳታለሁ፣ በጣም ነው ማፈቅራት፣ አከብራታለሁ፣ ስጠጣ ነው በቃ ጓደኞቼ ካልጠጣ ስለሚሉ ሁለተኛ ይላል፣ ይምላል። የታቦት አይነት ይጠራል። ነገም ያው ነው መልሶ። እነሱን ሲያይ ብቻ አውቆ የሆነም ነገር ስንበላም ስንጠጣም ያጎርሰኛል፣ ያጠጣኛል። እነሱን ሲያይ ሲወጡ ለምን ሄደሽ ተናገርሽ ብሎ ደግሞ ዱላ ይደበድበኛል። የሰውነቴን ልብሴን አውልቄ ባሳየ እኔ እንጃ የሰው ልጅ እንደዚህ ይሆናል እንዴ? ሰውነቱ ሲመታ ነው የምትለው። ቅስሜ ተሰብሮ ቤት ውስጥ ቁጭ ብያለሁ። አሁን ከቤት እንኳን እንዳልወጣ እቃውን አውጥቶ ይሸጥብኛል። ቤት ውስጥ ነው የምጸዳዳው። ዘመን ላይ ድረስ ነው ከሱ የማይሰማ ጉድ የለም። ቆይ አሁን እሱ ምን እንድትሆኝ ነው የሚፈልገው? ሚስት ሆንሽለት። ቆይ ምንድን ነው አሁን ሀሳቡ? የነገረሽ ነገር አለ?
ግልጽ የሆነ ነገር አዎ ብሎኛል። እኔ እንደ ቀልድ ነው የሚያወራው፣ ፊልም አይቶ መጥቶ ነው እላለሁኝ። ሰክሮ ስለሚያወራኝ ማለት ነው። ቁም ነገርም ሲያወራኝ ራሱ እኔ ቦታም አልሰጠውም። ምክንያቱም ሰክሮ ነው የሚመጣው አያወራም። ለምን ወጥተሽ ባለሀብቶች ጋር ሰውነትሽን ሽጠሽ መጥተሽ ለምን ገንዘብ አሰጭኝም? ያለበለዚያ አርድሻለሁኝ ነው ሁሌ እያለ የሚያስፈራራኝ፣ ይዘትብኛል። ሚስትህ እኮ ነኝ እኔ። እንዴት ነው ገላዬን ወጥቼ ለሌላ ወንድ የምሸጠው? እንዴት ነው ለባለሀብት ሽጠሽ ሰውነትሽን ገንዘብ አምጪ የምትለኝ? ስለ በቃ የምልሽን ነገር ማድረግ ካለብሽ ታደርጊያለሽ፣ ያለበለዚያ እገልሻለሁኝ ነው የሚለኝ። አሁን እሺ ልሂድ ባለሀብቱ ጋስ ብሎ ራሱ እንዴት ያስወጣኛል? አያስወጣኝም እኮ። ባለሀብቱን እንግዲህ ቤት ይዞት ሊመጣ ነው እንግዲህ፣ ወይ ጓደኞቹ ለሆነ ባለሀብት ለምን አትጠቀሙባትም ሰውነቷን እያሉት ይመስለኛል። በጣም ግራ የሚያጋባ ነገር ነው። ቆይ ይሄንን አይነት ነገሮች የሚናገር ሲጠጣ ነው ወይስ ሳይጠጣም ጭምር? ሳይጠጣም ያው ነው። ሳይጠጣም ያው ነው። ግን ሳይጠጣ የመጣበት ቀን የለም። 6-7 ዓመት ሙሉ እየጠጣ ነው የሚመጣው። እንዴ ቆይ አንቺስ እንደዛ ሲልሽ ምንድነው የምትይው? የምትመልሽለት ምላሾች? ሚስትህ ነኝ እንዴት እንደዚህ ትላለህ? ምን ሆነህ ነው? በስመ አብ በል ተረጋጋ። ከራስህ ጋር ነው እላለሁ። ከራሴ ጋር ስለሆንኩኝ እኮ እንደዚህ አይነት ምክር የምመክርሽ። ባለሀብት ጋር እየሄድሽ ከባለሀብት ጋር እየተኛሽ ገንዘብ አምጪልኝ የምልሽ ከራሴ ጋር ስለሆንኩኝ ይለኛል ሁሌም ማለት ነው። ማታ ሰክሮ ይሆናል ብዬ ደግሞ ጠዋት ሳናገረው የማታውን ቃል ይደግምልኛል። ምን እንደሚፈልግ ሊገባኝ አልቻለም። ቆይ ቁጭ አድርገሽ ለማውራት አልሞከርሽም? ሚስት እንዴት አደርጋለሁ ብለሽ አልሞከርሽም? ኧረ ከአንዴም ሁለቴ እንደ ሚስቱ ላብሬው ስተኛውላ ፍቅር ምን ሆነ ነው? ለምን እንደዚህ ትላለህ? የማይደረግ ነገር ለምን ታደርጋለህ? በቃ ያልኩሽን ነገር ማድረግ አለብሽ እያለ ቢላውን አንስቶ በግ እንደሚያርድ ያፏጫል። ቢላውን ይዞት ማለት ነው። እደነግጣለሁኝ ሁላ እሺ እለዋለሁኝ እንዲወጣ ብቻ ከቤት ስለምፈልግ። እዚህ ድረስ ተበድያለሁኝ። ሴት ነኝ። ቆይ ይሄንን ያለሽን ነገር ለቤተሰብ ነግረሽ ለማውራት ሞከረሻል? የአይነት ነገሮችን ስልኬን ይዞት ነው የሚወጣው። ከማንም ጋር እንዳልገናኝ፣ ጭራሽ ከማንም ጋር እንዳልገናኝ። በር ይቆለፍብኛል እንደ እስረኛ። ጧጧ ሲወጣ በር ቆልፎብኝ ነው የሚወጣው። እንዳልኩ እዛ ጋር እንደምታየው ማስታጠቢያ እዛ ላይ ነው የምጸዳዳው፣ እንዳልወጣ ማለት ነው። ቆይ ይሄ ቤት የሁለታችሁ ቤት ነው? አዎ የሁለታችን ነው። ቀበሌን ይሰጠኝ። ኦኬ ቀበሌን ይሰጠኝ። እሱ ምንድነው የሚሰራው ስራ? ባንክ ቤት ማናጀር ነኝ ብሎኝ ነበር ሲያገባኝ፣ ግን አይደለም። ታዲያ ምንድነው የሚሰራው? ማታ ማታ ይሰርቃሉ ከጓደኞቹ ጋር። ይሰርቃሉ? ከመስከራቸው በፊት ይዘርፋሉ። ሌቦች ናቸው። እሱንም እንዳላጋፍጦ ይመስለኛል በር እየቆለፈብኝ የሚወጣ። ስለዚህ ሌቦች ናቸው ማለት ነው። ዋና ስራቸው ዝርፊያ ነው። በቃ ጀለስ ምናምን በስልክ ራሱ የሚያወሩት ኮር በቃ አከሰታለሁ ምናምን። ምንም ሊገባኝ አልቻለም። ምን አይነት ቋንቋ እንደሚያወራ ራሱ አይገባኝም። ምን አይነት ቋንቋ እንደሚያወራ። ታዲያ ይህንን ነገር እንደሚዘርፉ ምን እንደሚሉ ለማመልከትም አልሞከርሽም አንቺ? የት ወጥቼ ወንድሜ፣ የት ወጥቼ? ስልክ እንኳን ቢኖረኝ እደውላለሁኝ እኮ። የት ወጥቼ በምን ስልክ? በር ይቆልፍብኛል። የደጁ በር ይቆልፍብኛል። ከጎረቤት ጋር እንኳን ቡና አልጠጣም፣ አላወራም ከጎረቤት ጋር። እንግዲህ እንዳንቺ አይነት በጣም ብዙ የተበደሉ እህቶቻችን አሉ። በጣም ብዙ ማለት ነው። ያው የምትከታተይ ከሆነ ታያለሽ። እውነት ነው። ምን አይነት ሰው በዚህ ልክ አረመኔነቱን በስቶ ከፍቶ ምን አይነት ዘመን ላይ እንደደረስን እኛም እያየን እንገኛለን። ምንም ይሁን ምን ግን የትኛውም ሰው ከህግ በታች ነው። ምንም ሊያደርግ ምንም ሊያመጣ አይችልም። ቆይ አሁን የት ሄዶ ነው? አይ ስራ የለውም እንደነገርኩ እንግዲህ አንግያቸውን ይይዛሉ። አንዱ ኪስ ይገባል ወይ እሱ ይገባል ወይ ጓደኞቹ ይገባሉ። ያናም ቡላውን ግፎ ደግሞ ይመጣል ማታ ሊደበድበኝ። ግብዣው ዱላ ነው። ማታ ሲገባ ተኗልሾ የለም ዱላ ነው። እያልኩኝ ነው የምጮህ እያልኩኝ በህግ አምላክ እስኪሎ ጎረቤት እያልኩኝ እንዴናሽ እንዴቱን ጭራሽ ትጮያለሽ እንዴ ምናምን እኔን ልታስይዥኝ? እኔ እኮ አራዳ ነኝ ምናምን ፋራ መስልሻለሁ? እንዴውን ነገር ቢመጣ ጣራ ቀድጄ የምወጣ ሰው ነኝ እኮ እያለ ያፍነኛል ሁላ በተራስ። ጭራሽ በጣም ያፍነሻል። አረቄውንም ጠጁን የሚያገኘው መጠጥ ነው የሚጠጣው። አይመርጥም የሚጠጣው ነው ራሱ። ይሄ በጣም ከባድ ሰው ነው። እንግዲህ አይዞሽ፣ ያው እንደነገርኩኝ ይሄ ግለሰብ በዚህ ልክ ራሱን አደራጅቶ እንደሚያደርግ ከሆነ እኛም ደግሞ በተሞላ መንፈስ ስለሆነ መንቀሳቀስም ያለብን እንግዲህ መምጫው
ማታ ነው ብለሽኛል። ስለዚህ አሁን አንቺን እኔ ልረዳሽ በምችለው መንገድ ነው ልረዳሽ በምችለው። እዚህ ቤት ውስጥ እንግዲህ ካሜራ እንደብቃለን፣ ካሜራ እንሰቅላለን። ያው በዚህ ሀሳብ ተስማሚያለሽ አይደል? አዎ ወንድሜ በጣም ነው የምስማማው። ህይወቴን ስላዳንከኝ እንዴት እጠላለሁኝ? አንተን እግዚአብሔር ያክብር። እውነት ትልቅ ሰው ነህ። በጣም የልጅ አዋቂ ነህ። እግዚአብሔር ያሰብክበት ያደርስ። በጣም ነው የማመሰግነው። በጣም ምስጋና ያስፈልጋል። ኧረ አመሰግንሃለሁኝ እጅግ በጣም። ያው እኛ ምን እንድነው መሰለሽ እንዲህ የተጎዱ እንዲህ የተበደሉ ሰዎችን በየሰፈሩ በየቤቱ እየሄድን እንዲህ አይነት ሰዎችን እኛም ማስመለጥ እና ማዳን ነው የኛም እቅድ። እንግዲህ ሰዎችን መርዳት ማለት ትልቅ ስራ ነው፣ ትልቅ ዋጋ አለው በፈጣሪ ዘንድ። ስለዚህ እዚህ ቤት ላይ እንግዲህ ካሜራ እንሰቅላለን፣ ደብቀን እናስቀምጣለን። ያው ያስቀመጥነውን ካሜራ እንግዲህ ሲመጣ በማያየው መንገድ በማያየው መልክ ሰቅለን እናስቀምጣለን። ሊፈጠር የሚችለውን ነገር ደግሞ እኛ ያው የዕለት ተዕለት አንቺ ላይ የሚያደርስብሽን በደል በማስረጃ መያዝ አለብን። እሱን ማስረጃ ከያዝን በኋላ ግን እሱን ደግሞ የትኛውንም ጉዳት ሳያደርስብሽ እኛ ገብተን በቀጥታ በቁጥጥር ስር ለማዋል እንዲሁም እርምጃ እንዲወሰድበት ማስረጃም ሊሆንን ስለሚችል እንግዲህ ካሜራውን እንደብቃለን። ካየው ግን ካሜራውን ይገለኛል። ምንም አያየውም። በእውነት ይገለኛል። አይዞሽ ይገለኛል። ካየው ያልፈልግ እባክሽ ወንድሜ እንዳያየው ጣራና ግርግዳ ከሩም ሲገባ ካየው ይገለኛል። የሚያሳየኝ ቢላ ነው። እኛ ለመሰለሽ ተረጋጊ እባክሽ። ምን ዘመን ላይ ነው የደረስነው? አንተን አመሰግናለሁ። እባክሽ ቅያሚ ዘመን ላይ እንዳለ እባክሽን ታለቅሽ ማየት አልፈልግም። ልረዳሽ አይደል የመጣሁት? እባክሽን አይዞሽ ምንድነው መሰለሽ አሁን ልናደርግ የምንችለው ካሜራውን በማያየው መልክ ነው እኛ የምናስቀምጠው። እንግዲህ አንቺም ላይ አንድ ጉዳት ሳይደርስ እንግዲህ ገባለው። ይህን ግለሰብ እንግዲህ ማስረጃ ስለሆነ ግዴታ የሚያስፈልገን እባክሽ ተረጋጊ። ያው ማስረጃም ስለሆነ የሚያስፈልገን የቀረጽነውን ነገር ካሜራም እንዳለ ሳንነግረው ቀጥታ ገብቼ እኔ ይህን ግለሰብ ለማውጣት እሞክራለሁ። እምቢም ካለ እርምጃ ወስጄ የሚያስፈልገውን እርምጃ በመውሰድ አንቺን ከዚህ ችግር ውስጥ ነቅለን ትወጫለሽ። እንዳታለቅሽ እባክሽ። እንግዲህ ውድ ተመልካቾቻችን ምን አይነት ዘመን ላይ እንደደረስን በዚህ ልክ ሴት ልጅ እንድታለቅስ ማየት በጣም የሚሰቀጥጥ ነገር ነው እና በዚህ ልክ ባሏን በዚህ ልክ ፈርታ መኖር በጣም ከባድ ነው። ይገለኛል ብላ ጭራሽ በትራስ አፍኖ ለመግደል እስኪያደርሰው በቢላ በበግ እያሳለ ድምፅ እያሰማ እገልሻለሁ እስከ ማለት ድረስ አድርሶታል። እንዳተነፍስ እንዳታወራ በጣም በሚሰቀጥጥ ሁኔታ በር ዘግቶባት ነው የሚሄደው። ቤት ውስጥ ነው እንደነገረችኝ እያደረገች ያለችው ነገሮች። የሰው ልጅ ብዙ የሚያስፈልጉት ነገሮች አሉ፣ ወጥቶ ብዙ ነገሮችን ማድረግ አለበት። እሷን ግን የቤት እስረኛ አድርጎ የስንት ዓመት ሙሉ እንደዚህ አድርጓታል። ከአንድ ባል ደግሞ ማይጠበቅ ነገሮችን እያደረገ የድብደባም የሞራልም ውድቀት እንዲደርስባት አድርጓል። እንግዲህ ግለሰብ እንግዲህ እኔም ዛሬ በወረፋው መሰረት ቤት በመገኘት እኔም የምችለውን ነገር ለማድረግ እንግዲህ እሷ ቤት ተገኝቻለሁ። ያው በእሷም እንደነገርኳት ያው እናንተም እንዳዳመጣችሁት እዚህ ቤት ላይ ካሜራ እንደብቃለን። ይህ ግለሰብ እንግዲህ ሲመጣ እኛም
ከውጭ ሆነን እንከታተላለን ከክሮች ጋር ከነሱ ጋር በመሆን ይህን ግለሰብ በማስረጃ ለመያዝ የምንችለው እናደርጋለን እንጥራለን ማለት ነው። እናንተም ደግሞ ውድ ተመልካቾቻችን እባካችሁን ከእንደዚህ አይነት ህይወት ራሳችሁን ጠብቁ። እንግዲህ አታሎ ሸውዶ የባንክ ቤት ማናጀር ነኝ ብሎ አግብቷት እንግዲህ 3 ልጆች ወልዳለት እንግዲህ ለመንግስት ሰጣ እስከ መኖር ድረስ አድርሷት እንድትራብ እንድትቸገር አድርጎ ከሱም ባለፈ ድብደባ አድርሶባት ጭምር ሞራሏን ጎድቶ ሰውነቷን በጣም ድብደባ አድርሶባት ፊቷንም እንደማየው ብዙ አይነት ነገሮችን አድርሶባታል እና እናንተም በዚህ ቪዲዮ እባካችሁን የምታደርጉትን ነገር የምታገቡትን ሰው ወቁ፣ የምታደርጉትን ነገር ወቁ፣ ለዩ ለማለት እወዳለሁ። እንግዲህ እስከ ቪዲዮ ፍጻሜ ድረስ አብራችሁ ሁኑ። የሚፈጠረውን ነገር አብረን እናያለን። ውድ ተመልካቾቻችን ያው ካሜራውንም ደበቅ አድርገናል። ከፍ አድርገን ነው የሰቀልነው። እንግዲህ በማይታይበት መንገድ ከፍ አድርጌዋለሁ ማለት ነው። ያው እኔም የምችለውን ነገር እረዳታለሁ፣ አግዛታለሁ። በቃ ምንም እንዳታስቢ እሺ። ከዚህ በኋላ ያሉትን ነገሮች እኔም ዲቫይስ አለኝ ውጭ ሆኜ ነው የምከታተለው። ካሜራውን እዛ ውስጥ ላይ ሰቅየዋለሁ። ምንም ነገር እንዳትጨናነቂ አንቺ እሺ። በቃ ምንም ነገር ሳትጨናነቂ እዚህ ሆነሽ ተጠብቂዋለሽ። ይሄኛው ድምጽ ነው የሚቀዳው እንዳያየዋ በትራሱ ይሸፈን። በቃ አይ ካየው ደግሞ ይገደኛል። እሺ ችግር የለም። አይ በትራሱ እንደዚህ ይሸፈን። እሺ እሸፍነዋለሁ። ቁጭ በይ በቃ አንቺ። ያው ካሜራው እንደተደብቄዋለሁ። እንግዲህ በዚህ ነው የሚቀዳልኝ። ምንም ነገር እንዳታስቢ። እኔ ከውጭ ሆኜ በዲቫይስ ስለምከታተለው ምንም ነገር እንዳታስቢ እሺ። በቃ አይዞሽ እሺ። ዝም በይ ማትረቢ። አንቺን ካገባሁ ቀን ጀምሮ ህይወቴ ሁሉ ምስቅልቅል ወጣብኝ። አያሽው ያለ ድሜ ማበት ምንም መሰለኝ ቁጭ ብለሽ መብላት ጎያቸው ጓደኞች ያበላሉ፣ ለባልሽ ለባሎቻችሁ ያዝናሉ። የአንቺ ሸክም ነው ትርፌ። ሂጂ ውጪ ከዚህ ቤት ኖረሽም አትጠቅሚኝ። እንደዚህ ሰክራይ ዘላለም ሸክም ነሽ አንተ። ለኔ ሸክም ይሁን እጂ እባክሽ። ስራሽ ምንድነው? አንቺን ካገባሁ ቀን ጀምሮ ህይወቴ ባዶ ታውቂያለሽ። ገንዘብ ሰርቼ የለኝ በረከት የሌለሽ ወይ ገደለሽ። ለምን ነው ከኔ ጋር የምትኖሪው? ትርጉሙን ንገሪኝ እስኪ። ለምን አትገለኝም? እንደዚህ አይነት ቃላቶች እገልሻለሁ። ምን ደርሞሽ ነው? አትሻለሁ ገና ወይ በደለቀኝ ውጪ ማለት ነው። እሱ አመን ውጪ። አይ ውጪ ጨራሽ ባቢ ውጪ። እሺ ልጆቼን ሰጠሹ ለመንግስት ሸጥሽው አሉ። ደግሞ አልቻልክም። ማብላት አልቻልሽም። ሸጥሽው። ከዚህ በላይ ምን ፈለሽ? እንደዚህ አይነት አባት ምንም አያደርግሽው። ወይ አረብ ሀገር አትሂጂ፣ እንደ ሴቶች አትለወጪ፣ እኛን ከይከካም ይወጣ አታውጪ። ሰካራም ዝም ብለሽ እንደ ሰጋቱራ መዋጥ ሰካራም ልቀልም እጂ ወይ ሃይጂ። ያው እስኪ ገና በዚህ ድሜ ወጣት ነሽ፣ ገና አፍራ ነሽ፣ ቆንጆ ነሽ። አንድ አፍታም ነገሽ እንድትተጋድመ ህይወታችን ቢቀይር ምን አለ? ምን አልክ? ከአፍታም ጋር ተይተሽ ህይወታችን ቢቀይር ምን አለ ነው አልኩሽ። እንዴት ነው የምታስበው አንተ? ተተየመ እንዴት አላስብ አማርኛ ይከካም ኑሮ ከምንኖር አውጭን አንቺ ምትሻደ ኑሮ ኑሬ እኔንም እስኪ ሰው አድርጊኝ። አንቺ ማትረብ እጂ ባከሽ እጂ የሚመክር ሰው አለ እንደዚህ ያለን ውጭና ህይወቴን ወይ ለውጪ ኑሮ እስኪ ጨራሽ ወይ ሲያምርግር ገርሞሽ ነው ገና አስንሻለሁ። ህይወቴ ሁሉ ስቃይ በአንቺ የተነሳ። ሂጂ እስኪ ውጪ ከዚህ ቤት። አምላኪ ወይ ውጪ ነው እንደምታቃጥለኝ። ውጪ
ውጭ የሚበላ አለ የለም? ቤት መርዝ ብላ ለምን መርዝ እበላለሁ? ኧረ መርዝ ብላ ልጅ እስኪ ህይወቴን ቀይሪ። ያንቺንም የኔንም ለውጪ። የታባልሽ ዝይቀት ነው። ነይ ነይ፣ አንቺማ ነይ ነይ፣ ወደ ልቀቀኝ። የታባልሽ ልትሄጂ ነው? ቁጭ በይ ቁጭ በይ፣ አትጩይ። ገና ፍኛል ፈንገሽ የለሽ ነው። ንቀት ነው። ሽታ አስጠልቶሽ ነው። ዝጊ አናትሽን ነው የሚያፈረጥልሽ። ማን ሚያፈረጥልሽ ነው? ንገሪኝ እስኪ ማለሻል ብሎ አንቺ ላይ ብቻ ለካብዱራን ንኑር ደምበናን ሶይ ማፍለባት ነደሞ አንቺ ላይ ስበብነቱ ማክስ ነው ቆየን አጥበል ማን ነው ደምበ ሸይ ወደናል ውጭ አንቺ ቆሻሻ ህይወትን አለ ውጭ እንደነሻ ውጭ ማን ነበር ነደሞ አንቺ ማን ነበር ነበሩ ነገፈተ ንገረኝ ሰሪ በደባት ነገበኩ ደምበ ቁጭ በላ ቁጭ በል ማሳን ከሚሳዘኝ ቁጭ በል ለቀኝ አልኩህ አለቀኝ ቁጭ ለቀኝ ማናባሽ ነው በብስተ ዝም በል ብያለሁ ዝም በል ይሰራልሻል ጠብቅ ዝም በል አይነት ምን ነው የሚያጠፋልሽ ዝም በል አንቺማ ዝም በል የምን አባሽ ህግ ነው ዝም በል ሚስት አይደለሽም አይደለም ህግ ምን አገባ ዝም በል ብያለሁ ህግና ማክረን አንቺ ነው ያገባሽ ዝም በል አንቺ ማትረቢ ውሽ ይሰራልሻለሁ ዝም በል እያልኩ ማን አንተ አሁንም ትፎክራለህ ማን ዝም በል ማን ነህ ታውን ያደረከው ነገር አይቻልም ምን አገባ ተጥበል ቁጭ በይ ምን አገባ ይመታኛል ይሰራልሻለሁ ጠብቅ አንቺ ማትረቢ ለብቻ ወጣው ጠብቅ አላሽ ሰው ማስቀመጥ እኔም ብታስገጂ ይሰራልሻለሁ ኩላልሽ ነው ወርቅልሽ ጠብቅ እንዳረሽ ጭራሽ በገንዘብ ቤቴ የገንዘብ ሰማታት ዝም ብላ ፈናት ትክፈል አብቅ ያልኩሽ ማን አንተ ዝም በል እያልኩ ይመለከታል አይ ይመለከታል ምን ቤት ነህ ዝም በል ምን ቤት ነህ አንተ ፈለስ ዚጋው ወዴት ዝም በል ለምን ነው የሚቀመጠው እዛ ፈለስ ዚጋው ለገን ባክ ማን አንተ ራስህ ይወለ ማን የምጠይቀኝ ነገር ማለት ነው እያንዳንዱ ነው ምንድን ነህ አንተ እየሰማኸኝ ነው ማን ስለሆንክ የህግ አካል ምን አገባኝ ነህ ይወለ 40 ነው የምገርፈኝ ስም ለምን ነው የምገርፈኝ በምክንያት ሚስቴ ናት ሚስትር ታዲያ ደብድባ እንደፈለኩ ማድረግ መብት አለኝ መብት አለኝ አንተን አለኩም በይገምላካውን ሚስቴን እንደፈለኩ ማድረግ መብት አለ ፍታልኝ መብት የለም ፍታልኝ ዝም በል ደግሞ ማን ከፍቶ ነበርን በየት ነው የገባከው ሰማኛለህ ከዚህ በኋላ ምጠይቀኝ ማን ነግሮ ነው ወደዚህ ሲመጣው ሲጀመር ዝም ትላለህ አትልም አይደለም ማን አንተ ዝም ትላለህ አትልም ማን ነህ ማን ነው ባይቀብራክ ማን ባዘለች እሺ እምላለሁ ዝም እላለሁ እሺ ዝም እላለሁ ያው ሰብራለሁ እሺ ዝም እላለሁ እሺ ዝም እላለሁ ምን ልትሆን የደበደብክ ዝም እላለሁ ይኸው ያለው እኮ ነገር አለ
ምንድን ነው ያላወቅሁት? ቀን ሙሉ ነው ስራ ውላለሁ። እሺ እሷ ከማንም አሻሻይ ገዳይ ያለች ታመሻለች፣ ትጠጣለች፣ ታጭሳለች፣ እየቃመች ትመጣለች። እኔ ስራ ውዬ ቤት ስመጣ ምግብ የለ፣ ልብሴን እንደምታጥቆሽውን ልብሴን አታጥብልኝ፣ ሰርቼ መጥቶ ጠቅላላ ሰክራ ነው የምታገኘው። ለዛ ነው የደበደብኳት። ከዛን ደግሞ ከማንም ወንድ ጋር ታመሻለች። ደስ ካለኝ ውጭ ነው የምታድረው። ይሄ ነው ኧረ እባክህ ይሄ ነው። ጠይቃት፣ አጠገቤ ያለች እሷን ጠይቃት። አልዋሽም። ምን አትጩህ። ምንም ነገር ሰው እየሰማኸኝ ነው? እየሰማሁ ነው። ምንም ነገር እያንዳንዱ ሰው እሺ፣ ትጠጣለች፣ ታጨሳለች ነው እያልከኝ? አዎ። የሚሸተው ማን ነው ታዲያ? ዛሬ ተናድጄ ጠጣሁ። በቃ እኔ ተናድጄ ጠጣሁ። አዎ። ከዚህ በላይ መደለም። እሷ ከዚህ በላይ ሆና ስትመጣ አላያትም ጉዷን። ራቁቷ የምትመጣበት ቀን አለ። ወድቃ በሆስፒታል የምታድርበት ቀን አለ። ሌላስ? አይ ጎረቤቶቿን ከፈለክ ጎረቤት ጠይቃት። የእሷን ስንት ጉቺዬ እንዳለው ብታውቅ ኖሮ ብዙ ጉድ ነው ያለብህ። እንደዚህ የእሷ እንደ የኔ አይደለም። የእሷን አላየውን ጉዷን ሳክራ ስትንበጫበጭ ብታይ ምን አገባ ትላለች። ማን የጠጣው እባክህ? እንደዚህ ዛሬ ተናድጄ በእሷ ድርጊት አንጀተር ብሏል። አላየም። ዝም በል ፊትህን ሸፍነው ነው። ሸፍነው እንደዚህ ቀጥበል። ይኸውልህ ነቃነቃን ነው ብትል ማለት ነው እጅህን ነው የምሰብረው። ማን ግን አንተ ራስህ ሰምተኛል? እንዳትነቃነቅ እንደዚህ ነው። እሺ ሰማኸኝ አይደል? እሺ ዛሬ ሰው ዘመጠ ጭራሽ ዝም በል። እሺ አንተ አሁን ይኸውልህ እያንዳንዱን እውነቱን ትናገራለህ። እየሰማኸኝ ነው? ነገርኩህ። እውነቱን እየሰማኸኝ ነው አይደል? ነገርኩህ። ምንድን ነው እንደዚህ? ነገርኩህ። መብትህ መሰለህ። አንተን አልነካው። እስከ መግማት መጠጣት አልከፈልክልኝ። ከፍዬ ጠጣሁ በራሴ ኪስ ነው። እሷ ስትጠጣ ማን እንደዚህ ብሎ ያውቃል? ሰክራ ስትንበጫበጭ ማን ተናገረ? ማንም አልተናገረ። ማጣ አይደል? ስለዚህ እኔም ለተራ ልስከና ልምጣልኩና ወጣዋ። ኦኬ እሷ ስለምትሰክር ነው አንተ የምትሰክረው? ጠጣሁ በቀኝ እስከሚል። እስቲ ምን አደረገችው? እሷ እንደ መሰለህ ውጪ ታመሻለች፣ ትጠጣለች፣ ትሰክራለች፣ ትጨፍራለች። ደስ ካለው በዛም ታድራለች። ቤት አትልም። እንደ ሴት ቤት አትልም። እስኪ ቤቱን እምክ አይሸትም? ልብስ ታጥባ አታ ዕቃ ታጠብ፣ ቤት አይወለወል። ይኸው እስኪ አንተ ራስህ ዲር ሰርቶ ቤቱን አይተህ ሸረሪት የወረረን ቤት ይኸው። አሁን ከዚህ ቤት ሰው ከብት ይኖራል? አይኖርም። አዎ ለስሙ ባለትዳሮች ነን። ቆይ አንተ ግን ጤነኛ ነህ? ነኝ። በደምብ አልታይም። ጤነኛ መስለም አልታይም ወይ? እኔ ወያ መዳም ሀያ መስላል። እሷ በየቀኑ ያማረባት ትሄዳለች። ለምንም ትመጣለች። እሷን ያማረባት ቀጭ ብላ ትበላለች። ከዛ እንደ ዶሮ ትለቅማለች። ያት ነይ እስቲ ቁጭ በይ። ያት ተነሽ፣ አንቺ ማፍረቢ ተነሽ። ዝም በል። ተነሽ፣ ዝም በል ነው ያልኩህ። ተነሽ፣ ሰበብ እንዳትሆን ድራሽሽ ትፋ። ተነሽ። ስማ፣ አንቺ ነህ ካገባው ቀን ጀምሮ ከምኑር የኖርኩት። ስማ አንተ ሰውዬ፣ ማን ነህ አንተ? ራስህ ማን ነበር? እኔ ይኸውልህ ህግ አካል ምን አገባባን? በእኛ ህይወት ያገባኝ ነገር አለ። በእኛ ህይወት ምን አገባን? እሷ ውጪ ስታመሽ ጠይቄ ታውቃለህ? እሷ ነች ውጪ የምታመሸው። ሰክራ የምትመጣው እሷ ነች። እሷ ነች ሰክራ የምትመጣው። ሰካራማ እሷ። አይ ሰክራ የምትመጣው እሷ ነች አይደል? ዛሬ ደግሞ እኔ ተረኛ ሊሆን ብዬ መጣ። ቤት ውስጥ ምግብ የለ፣ ውሃ የለ፣ ልብስ ያልታጠበ፣ በዛ ላይ ለእሷ ነፍታ የለም ትላለች። ምግብ የለ። እኔ አንድ ጥያቄ ልጠይቅ። ጠይቅ። ቆይ ሚስት አይደለችም እሷ? ሚስቴ ናት። እሺ ቆይ እሷን ስታገባ ሸውደ አጭበርበር አይደለም ያገባሃት? አይደለም፣ ውሸት ነው። ምንድነው ስራክ? ስራዬማ ጫንና አውራጅ ነው። ሸክም ነው የምሰራው። ሸክም? ማናጀር ነኝ ብለህ አይደል ያገባሃት? አላልኩም። እኔ በፍጹም አንቺ ለአንቺ እኔ መቼ ነው ማናጀር ነኝ ያልኩት? ለእኔ መለሰልኝ። እሷን አታውራት።
እኔ ነኝ እያወራህልኝ። በምን አወቅህ አንተ? እኔ እነሱ የተጋባነው የዛሬ 7-8 ዓመት ነው። የት ነበርክ አንተ? ሙሉ ይኸውልህ፣ ስለአንተ ሙሉ ነገር እኔ አጣርቼ ነው። ማን ነገሮ ነው እንደሚመጣው? ዛሬ ችግር ውስጥ እንዳትገባ ይኸውልህ። ስንተኛ? እኔ ጫንና አውራጅ ነው የሚሰራው። ጫኝና አውራጅ? አዎ፣ ለሷም ታውቃለች። ይሄን የሚያክል አመት ከርሷን ሲሞላ ነበር። ከዛም ጥቼ አይደል? ጫኝና አውራጅ ነው። አዎ፣ ሲሰራ ታውቃለች። በጫኝና አውራጅ ብር ነው ሁሉ ነገር ገዛ? ሁሉንም። ቆይ ታዲያ ስራ ብር ካለ ገንዘብ ካለ የዚህን ቤት ዕቃ አውጥቼ እሸጣለሁ ብለህ ለምን ታስቸግረኝ? አላልኩም። በፍጹም ስህተት፣ ውሸት ነው እንዳታምን። ውሸቷን ነው እንዳታምን። እንደሱ አጭበርባሪ ሰው የለም። ውሸቷን ነው። ወይ ስትገባ አሁን ምንድን ነው ያልከው? ምንም አልተናገርኩም። ምንም አላወራሁም። ምንም አልተናገርኩም። ምንም ምግብ የለም ወይ ቤት ውስጥ ነው አልኳት እንደገባሁ። በቃ ሌላ ምንም አላወራሁም። ከዛ ውጪ በፍጹም። እኔ እኮ እየሰማሁ ነበር። እኔ ምንም አልተናገርኩም ነው። ወይ ሰማኝ ነው ይኸውልህ፣ አንተ ስትገባ ጀምሮ ያደረካትን ነገር እኔ ውጭ ሆኜ በካሜራ እየተከታተልኩ። በፍጹም ምንም አልተናገርኩም። አልሰማኝ። ምንም አላወራሁም። በካሜራ አላወራሁም። በዱላ አታሳምንም። ምንም አልተናገርኩም። ምግብ የለም ወይ ነው አልኳት ቤት ውስጥ ገብቼ። ለአርባ ነው የምገርፍህ አንተ ሰውዬ። ለምን 80 ገርፈኝም? ምንም አልተናገርኩም። ምግብ የለም ወይ ነው አልኳት። ምግብ የለም ወይ? አዎ በቃ ይሄ ነው ጸባችን። ምንም ከዛ ውጪ በፍጹም ምንም አልተናገርኩም። ያ ካሜራ ይታያል? ምንም አልተናገርኩም። ያ ካሜራ ይታያል? አይዋ ጭራሽ ካሜራ ቤት ቁጭ አድርገሽ ነው የሚሰሪ? ሰራልሻለሁ። ጠብቅ። ይሄዳል እሱ። እየዛትክ ነው። ጠብቅ። ይሄዳል። ጠብቅ። ምላስሽን ካልቆረጥኩ እኔ አይደለሁ። ምላስን ትቆርጠዋለህ። ጠብቅ። እሺ አንተ ጫኝና አውራጅ አይደለም? ጫኝና አውራጅ ነኝ። ሌባ ነህ። ማስረጃ አምጣ። ዘራፊ ነህ። ማስረጃ አምጣ። አሁን እኔ ምልህን ነገር ስማኝ። ማስረጃ አምጣ አልኩህ። ምን ልትሆን ነው እንደዚህ የምትደበድባት? ምግብ የለም ወይ? ሚስቴ ስለሆነች ናት። አፍነ ሚስቴ ናታ። ሚስት ስለሆነች ነው የምትደበድባት? በቃ ምግብ መስራት፣ ቤት ማሳመር ግዴታ ነው። ባሏ ከውጭ እስከሚገባ ፋ ብሎ ቤቱን መጠበቅ አለበት። ፋ ብሎ መጠበቅ አለበት። አዎ ግዴታ ነው። ስለዚህ እየደበደብካት መብቴ መሰለህ። ሲያገባ አንተን አላማከርኩም። ስንጋባ ይቀገስታል እንደ አንተ። ህጉ ታዲያ ደብድባት ይላል? ህጉ ይላል ሚስት ስለሆነች ማዘዝ መብት አለኝ፣ መርገጥ መብት አለኝ ካልታዘዘች። እሷም የመታዘዝ ግዴታ አለባት። የመታዘዝ ግዴታ አለባት። አንተ ግን የመደብደብ መብት አለ? እሷም መታዘዝ ግዴታ። እምቢ ካለሽ የምትጣመም ከሆነ አስተካክላለሁ። ምን ችግር አለ? እምቢ አላለች። ዳን አድርጌ አስተካክላለሁ። እምቢ አላለች። የለም ቤት ውስጥ ጠይቃት። ቤት ውስጥ ምግብ የለም። ምንድነው ያልካት? አሁን ስትገባ ምግብ የለም ቤት ውስጥ የሚበላ ምግብ አለ ወይ ነው? ከባለ ሀብት ጋር ተኝታሽ ገንዘብ አምጪ ያልካት አናባ? አላልኩም። እኔ እየሰማሁ አላልኩም። በፍጹም በጆሮ እየሰማሁ ነበር። አላልኩም ብለሃል። አላልኩም። አሁን ታምናለህ? አላምንም። ለምንም ያምንም ምንም ያላልኩ እንዴት ብዬ አምናለሁ? ምንም ያላልኩኝ አላልኩም። ሚስቴን እንዴት እላታለሁ? እንደማንኛውም ሴት አላልኩም። ከባለ ሀብት ጋር ተኝታሽ ገንዘብ ይዘሽ ነው ብለሃታል? አላልኩም። ለምን ተዋሽ? አላልኩም። በዛ ካሜራ እኮ እየቀረጽኩ አላልኩም። የኔም የሷም ህይወት ይኸው እንደሚታየው ነው። የኔም የሷም ህይወት ይኸው እንደሚታየው ቤት ውስጥ የሚበላ የሚቀመስ የለም። የሚበላ አለ ይጠጣም አለ። የለም ሰክራ እየመጣ እሷ መደበድባት ማን መብት ስለሰጠ ነው? የለም ማን መብት ስለሰጠ ነው? የለም እኔ ዝም ብዬ ትጠጣ ብቻ ነው። አብሾ ይነሳ። አብሾ አለብህ። ለዛ ስለዚህ ያንተ አብሾ በተነሳ ቁጥር እሷ መደብደብ አለባት። ሁለተኛ ለምን አስተካክላለሁ። እስቲ ስም ንገረኝ። ማን ነው ስም? ስሜ ምን ይሰራል? ስምን ንገረኝ። ሀብታሙ። እሺ የምትሰራው ስራ ምንድን ነው? ጫንና አውራጅ ነው አልኩህ። ውሸት ነው እሱ አይደለም። እውነቱን ተናገር። ጫንና አውራጅ ነው። ጫንና አውራጅ አይደለም። እውነቱን ተናገር ነው እያልኩ። ጫንና አውራጅ ነው። አመንኩት። ይኸውልህ አንተ ሰውዬ እንዲህ እንዳልዘቀዝቀ ባለ አመንኩ። ሰምተኛል። ባናትህ እንዳልዘቀዝቀ ነው እያልኩህ። ግደለኝ። እንደው ግደለኝ። አልገልህም። 40 ነው ግደለኝ። እገርፍሃለሁ አልኩ። ነገርኩ። ስሬንም ነገርኩ። ሲምንም ከዚህ በላይ ምን እንደሆነ የምፈልገው ሲጠጣ ብቻ ነው አብሾ የሚነሳኝ።
ቀና በል እና አይ ምንድነው ታዲያ እንደዚህ ያላበ ካፍንጫ ድረስ ጠጥተህ በርሜል እስክትል ጓደኞች ሲጋብዙ ጓደኞች የምትዘርፉት ብር አይበቃችሁ ማለት የምን ዝርፊያ ነው የምታወለው? ደግሞ ሰው ነው የሰው ሀንገ እንደምትሰሩ ደርሰንበታል። እኔ እንደዚህ አይነት ወንጀል ነክ ነገር ሰርቼ አላውቅም። እባክህ ወንጀል ነክ ሰርቼ አላውቅም። ወንጀል ስለምትሰራ እሱን መደበድባል። እኔ ጫንና ውራጅ ነው እኔና ውራጅ የሌለ ውሸት ለምን ተዋሻለህ? እዚህ ወደ እውነቴን ነው ተወኝ። እሺ አሁን ተናገር። ይኸውልህ አንድ በአንድ ተናገር። ነገርኩ። ለምንድን ነው ከባለ ሀብት ከተኝ የምትለው? ገንዘብ ግዴታ ያስፈልገናል። ገንዘብ ያስፈልጋል። ምን ልታረግልኝ? ለኔም ለእሷም የተሻለ ህይወት ለመኖር ገንዘብ ያስፈልገናል። የምትጠጣበት ገንዘብ ለተሻለ ህይወት አያበቃትም? ኧረ ከኪሴ ጠጥቼ አላውቅም። እኔ ከኪሰማ እንዴት ጠጣለህ? ሰውን ሲጋብዙኝ ብቻ ሰውን እየዘረፍክ እንዴት ከኪስ ትጠጣለህ? ያው እኔ ሸክም ይሰራለሁ፣ ለቤት ለአስቤዛ ቤት እሰጣታለሁ። ትራሽ ከኔ በላይ እሷ ነው የሚሰክረው። አንተ ያላወቅኸው ነገር አለ። አንተ አሰክረው። ዛሬ ራሱ እንዲያጋጣሚ የሆነ ፕሮግራም ነበር። እሺ ለዛ እዛ ነበርክ። አሁን ይኸውልህ ሰብሬ ነው የምጥል። እየሰማኸኝ ነው ወይ? ሰማሁሽ። እሺ ሰብሬ ሳልጥልህ እውነቱን ተናገር። እውነት ሌላ ምን ልናገር ከዚህ በላይ? ዋና ስራ ምንድን ነው? ጫንና ውራጅ ነው አልኩህ፣ ነገርኩ። ጫንና ውራጅ የሰውን ባይ የስንት ሰውን ባን ያለው? እኔ ማንንም ማስለቅሽ ወንድ አትሉ ሴት አትሉ ማንንም ማስለቅሽ ያላል። ተናገር። እኔ ስራዬ ጫንና ውራጅ ነው። እጄ ላይ ሰበብ ሳትሆን ተናገር ነው። ነገርኩ። ተናገር። ነገርኩ። ግደለኝ ክፍል የሰማኸኝ ነው? ግደለኝ። አሁን ይኸውልህ ተናገር። ግደለኝ ከፈለክ። ዝም አትልም? እውነቱን አትናገርም? ነገርኩ። ጫንና ውራጅ ነው ስራዬ ብዬ ነገርኩ። ከዚህ በላይ እንደፈለክ አትናገርም? እንደፈለክ አትናገርም? እንደፈለክ አትናገርም? ትናገራለህ? እሺ እናገራለሁ። አትናገርም? እናገራለሁ። በቃኝ። ተናገር። ምንድን ነው የምትሰራው? ሀንግ መስራት። ሀንግ ነው የምንሰራው። ሀንግ ነው የምትሰሩት? ከማን ጋር ነው የምትሰሩት? ስማቸውን አታውቅም? ተናገር። ስማቸውን ንገረኝ። አንዱ በላቸው ይባላል። አንዱ ሳሙኤል፣ አንዱ እንድሪስ። አራት ነው። ስለዚህ ምንድን ነው የምትሰርቁት? በአብዛኛው የአንገት ብር፣ ስልክ ነው፣ የኪስ ብር በቃ። ከዛ ውጭ ሌላ ነገር ምንም። ይሄንን ነው የምትሰርቁት? እና እዛ የምትሰርቀው ብር አልበቃህም እና ነው ሚስትህን ከባለ ሀብት ጋር ተኝ የምትላት? ትተኛ የእኛን ህይወት ትቀይር ብዬ ነው። አንተ ያልቀየርከውን ህይወት እሷ እንዴት ነው? እሷን አግብቼ ከኖር የኖርኩት። እሷን አግብተህ አታይም? ጦልጌ ፊቴ ፎረፎራም ነው። ያው መጠጥ ነው እንደዛ ያደረገ አይደለም? መጠጥ ነው። ሌላ ምንም ማለት የእሷ ምላስ ነው። የእሷ ጭንቀት ማሳበስ ሲገባ ሰካራም አታውረው። ጉድ የለም ተው። የለም አይደል? ሰራልሽ እንጂ ትሰራላታለህ። ማትረፊ ትሰራላታለህ አይደል? ለምን አትወኝም? ትሰራላታለህ። ለምን አትወኝም? ምንድነው የምትሰራላት? እስቲ ንገረኝ። ለምን አትወኝም? ምንድነው የምትሰራላት? ለምን አትወኝም? ምንድነው የምትሰራላት? ንገረኝ። ንገረኝ። ምንድነው የምትሰራላት? ጉድ እንዳረገችው ጉድ አረጋል። ኧረ በቃኝ። ልገናኝ ነው ወይ? በቃኝ። ወደ